በሀገራችን ኢትዮጵያ ከቅርብ ጊዜ ወዲህ ከሰውነት ተራ የወጡ ድርጊቶችን መፈጸም እንደ ጀብድ እየተቆጠረ ሰዋዊነት የጎደለው ተግባር እየተፈጸመ ሰው ከሰውነት ተራ ወጥቶ እንስሳ እንኳን ለማድረግ የማይደፍረውን ድርጊት እየፈጸመ እንደ ቀልድ እየታየና የአንድ ሰሞን መነጋገሪያ አጀንዳ ብቻ እየሆነ ጉዳዩ ነገሬም ሳይባል እንደ ዋዛ እየታለፈ የሚሰሩት በደሎችና ግፎች ፍትህ አልባ ሆነው መኖር ከጀመሩ ሰንበትበት ብለዋል። በተለይ ደግሞ የሴት ልጅ ጥቃት በዚህ ጊዜ በሀገራችን ላይ እንደ መብት እየተቆጠረ ወንጀለኛው ወንጀሉ እየተደባበሰለት ፍርድ ቤት ቀርቦ በነፃ የመለቀቁ ጉዳይ ቀላል ሆኗል። በሀገራችን ላይ ፍርድ ቤትም ሊቀርብ የሚችለው ምናልባት ጉዳዩ የአብዛኛው ሕዝብ መነጋገሪያ ከሆነ የህግ አካላቱ ራሳቸውን ከተጠያቂነት ለማዳን ብለው እንጂ የጉዳዩ አሳሳቢነት ገብቷቸው አይደለም። በዚህ ዘመን ትልቁና አሳሳቢው ጉዳይ ገንዘብና ገንዘብ ብቻ ሆኗል። ገንዘብና ስልጣን ካለ በዚህ ጊዜ የፈለከውን ነገር ሰርተህ ምንም እንዳልተፈጠረ በነፃነት እንደ ልብ በየትኛውም አካባቢ እየተንቀሳቀሱ መኖር ቀላል ነው። በሀገራችን የሆነ ሰውን መድፈር ከዛም ካለፈ ደግሞ መግደል ገንዘብ ካለ የሚቻል ነገር እየሆነ መጥቷል። በዚህ በያዝነው ዓመት ብቻ እንኳን በሀገራችን ላይ ጥቂት የማይባሉ የሴት ልጅ ጥቃቶች ደርሰዋል። የተወሰኑት የሚዲያው መነጋገሪያ ሆነው ሰንብተውም ነበር። እንግዲህ ሚዲያ ላይ ያልወጡትን ደግሞ ቤት ይቁጠራቸው። ነገር ግን ያንዳቸውም ደም ወይም በደል ሲታበስ አላየንም ወይም ደግሞ አልሰማንም። እንደው የአንድ ሰሞን ሁካታና ግርግር ብቻ ሆኖ ከመቅረት የዘለለ ይህ ተወሰነ ወይም ደግሞ ወንጀለኛው ተያዘ ሲባል መስማቱ ሁላችንም ናፍቆናል። ገንዘብ ካለ በሰማይ መንገድ አለ እንዲሉ ሆኖ ነገሩ ደበስበስ እየተደረገ መታለፉ ፋሽን እየሆነ መጥቷል። እንግዲህ ዛሬ ስለዚህ ርዕሰ ጉዳይ ልናነሳ የወደድነው የቀነኒን አሟሟት ሰምተን ከሐዘን አትጡ የተባለን ይመስል ደግሞ አዲስ የሐዘን ዜና በመስማታችን ምክንያት ነው። ወጣቷ አያንቱ ተስፋውን ትባላለች። የምትኖረው በኦሮሚያ ክልል በነቀምቴ ከተማ ከቤተሰቦቿ ጋር ነበር። ቤተሰቦቿን የመርዳት ኃላፊነት የተጣለባት ወጣትም ነበረች። ስራዋም በዛው በነቀምቴ ከተማ በሚገኝ አንድ የልብስ መሸጫ ሱቅ ውስጥ የሽያጭ ስራ ነበር። እናም ከዛ በምታገኘው ገቢ ለቤተሰቦቿ ከቻለች ምግብ ካልቻለች ደግሞ ቆሎም ቢሆን ገዝታ ትገባ ነበር። አያንቱ በቤተሰቧ ዘንድ እጅግ ተወዳጅ ልጅ ነበረች። እሷም ብትሆን ቤተሰቧን የምትወድና የምታከብር ነበረች። ታዲያ ይቺ ወጣት ምን ገጠማት እንደምትሉ አንጠራጠር። ያው ነበር እያልኩ የማወራው አሁን ላይ በህይወት ስለሌለች ነው። የሆነው እንግዲህ እንዲህ ነው። ከ2 ሳምንት በፊት ማለትም ከቀነኒ ሞት በፊት አያንቱ እንደተለመደው ለስራ ከቤት በጠዋት ወጣች። ቤተሰቦቿ እንደለመዱት ምሽት 1 ሰዓት ተኩል ላይ ትመጣለች ብለው ሲጠብቁ አልመጣችም። አያንቱ የውሃ ሽታ ሆና ቀረች። የአያንቱ መዘግየት እጅጉን ያስጨነቃቸው ቤተሰቦቿ እህቷ ስልኳ ላይ እንድትደውል ያደርጋሉ። እህትየው ስትደውል ስልኩን ያነሳችው አያንቱ አልነበረችም፣ ፖሊስ ነበር። እህቷ ደንግጣ አያንቱን እንደምትፈልግ ስትገልጽለት አያንቱ ከሰው ጋር ተጣልታ ትንሽ መጎዳቷንና ሆስፒታል መግባቷን ይገልጽላታል። እናም እናትና አባቷ ሆስፒታል እንዲመጡም ጭምር ያሳስባታል። ቤተሰቦቿ በሰሙት ነገር እጅግ በጣም ተደናግጠውና ግራ ተጋብተው እየጮሁ ወደ ሆስፒታሉ ያመራሉ። ነገር ግን ቤተሰቦቿ ሆስፒታል ሲደርሱ ያዩትን ነገር ማመን ያቅታቸዋል። ፖሊስ በሸራ የተጠቀለለ አስክሬን ከመኪናው ላይ ሲያወርድ ቢመለከቱ እናት፣ አባት፣ እህትና ወንድሟ በፍጹም የአያንቱ አስክሬን ነው ብለው አልገመቱም ነበር። ነገር ግን አስክሬኑን ወደ ሆስፒታል ያመጡት ፖሊሶች እናንተ ናችሁ የአያንቱ ቤተሰቦች በማለት ይጠይቋቸዋል። እነሱ በድንጋጤ መንፈስ ውስጥ እንዳሉ አዎንታቸውን ይገልጻሉ። በዚህ ጊዜ ፖሊሶቹ አያንቱ ራሷን አጥፍታለች ብለው ይነግሯቸዋል። አያንቱ ጠዋት እንደተለመደው በሰላም ነው ከቤት የወጣችው። ከማናቸውም ጋር ግጭት ውስጥ አልገባችም። ይህች ወጣት ራሷን ልታጠፋ የምትችልበት ምንም አይነት ምክንያት እንደሌለ ቤተሰቦቿ ጠንቅቀው ያውቃሉ። ስለዚህ አንድ የተደበቀ ነገር እንዳለ በመጠርጠር የአያንቱ እናት የልጃቸውን አስክሬን ማየት ፈለጉ። ምክንያቱም መጀመሪያ በስልክ ከሰው ጋር ተጣልታ ትንሽ ተጎድታለች፣ ሆስፒታል ገብታለች፣ እናትና አባቷ ወደ ሆስፒታል ይምጡ ነበር የተባሉት። አሁን ደግሞ አያንቱ ራሷን አጥፍታለች ሲባሉ የሆነ ልክ ያልሆነ ነገር መኖሩን በመጠርጠር ለፖሊሶቹ የልጃቸውን አስክሬን ማየት እንደሚፈልጉ ይገልጻሉ። ፖሊሶቹ ግን የልጃቸውን አስክሬን ማየት እንደማይችሉ መግለጻቸው ሳያንስ በሚያሳዝን ሁኔታ የአያንቱን እናት ይደበድቧቸዋል። ሁኔታው ይበልጥ ጥርጣሬን ያጫረባቸው ወንድምና እህት የእህታቸውን አስክሬን እንዳያዩ ቢከለከሉም በፖሊሶች እየተደበደቡና እየተገፈተሩም ቢሆን ሸራው ውስጥ ያለውን የእህታቸውን አስክሬን ማየት ቻሉ። ባዩትም ነገር እጅጉን ተደናገጡ። አያንቱ ራሷን ያጠፋች ለማስመሰል ትንሽ የተገመደ መሐረብ ነገር አንገቷ ላይ ይታያል።
እናም ደግሞ ጠዋት ወደ ስራ ስትሄድ ለብሳው የነበረው ጉርድ ቀሚስ እላዋ ላይ የለም። የጡት ማሳያዣዋም ቢሆን እላዋ ላይ አልነበረም። በተጨማሪ ጠዋት ወደ ስራ ስትሄድ ለብሳው የነበረው ቲሸርት ከመቆሸሹ የተነሳ መሬት ላይ እንደተጎተተች በግልጽ የሚያሳይ እንደነበር አረጋገጡ። ስለዚህ አያንቱ ራሷን በፍጹም አላጠፋችም። ነገር ግን ፖሊሶቹ የሆነ የደበቁት ነገር አለ። ምን ይሆን በማለት ላይ ያሉ አንድ በዕለቱ የአያንቱን አስክሬን ከፖሊስ ጋር ወደ ሆስፒታል ካመጡት ሰዎች መካከል አንዱ ፈንጠር ብሎ ድምፁን በመቀነስ ከሌላ ሰው ጋር ሲያወራ ይሰሙታል። ስልኩ ውስጥ ካለው ሰው ጋር እንዲህ ነበር ያለው፣ አትሽሽ፣ አትደበቅ፣ እግርህ ንቅንቅ እንዳይል፣ አትጨነቅ፣ ምንም ነገር አይመጣም ይለዋል። ይህንን ንግግር እንግዲህ ወንድምና እህቷ እዛ ሆነው ይሰማሉ። ስለዚህ አያንቱ ራሷን እንዳላጠፋችና ሰው እንደገደላት ያረጋግጣሉ። ነገር ግን የነሱ ማረጋገጥ ምን ዋጋ አለው? የነሱ እውነታውን ማወቅ ዋጋ ቢስ ሆኖ አያንቱ ራሷን አጥፍታለች ተብሎ በሕክምና ተረጋግጦ አስክሬኗን እንኳን እንዳያዩ ተደርጎ ተቀበረች። እሺ አሁን ለማን ነው አቤት የሚባለው? እስከ መቼስ ድረስ ነው ማንም የፈለገውን ፈጽሞ እንደፈለገ የሚሆነው? የድሆችና የንጹሃን ደም እስከ መቼ ድረስ ነው በከንቱ የሚቀረው? እንግዲህ እንደሰማችሁት አያንቱ ያለምንም ምርመራ ያለምንም ፍትህ ተቀብራ አፈር ለብሳለች። የደረሰባትን የምታውቀው እሷና ግፉን የፈጸመባት ሰው ብቻ ነው። በዚህ ሰዓት አያንቱ አትሰማ፣ አትለማ። እንዲህ ሆንኩኝ፣ እገሌ ነው እንደዚህ ያደረሰብኝ አትልም። ፍትህ ያጣች ነፍሷ ትንከራተታለች። ቤተሰቦቿም ቢሆኑ በከባድ ሐዘንና እንባ እየተሰቃዩ ይገኛሉ። ውበታቸው፣ መመኪያቸው፣ አይናቸው፣ የክፉ ቀን መሻገሪያቸው፣ መጦሪያቸው፣ አጉራሽ አልባሽ ልጃቸውን አጥተው ባዶ እጃቸውን ቀርተዋል። ከአያንቱ ጉዳይ ጋር በተያያዘ እስካሁን ድረስ በቁጥጥር ስር ዋለ የተባለ አንድም ግለሰብ የለም። ማንም ተጠያቂ አልሆነም። ቤተሰቦቿ በራሳቸው መንገድ የጠረጠሩት ሰው አለ። ጥርጣሬያቸውንም ቢሆን ለፖሊስ አሳውቀዋል። ነገር ግን እስካሁን ድረስ ምንም ነገር አልተፈጠረም። ጉዳዩ ተደባብሶ እንዲቀር ነው የተፈለገው። ወንጀለኛው ግን በነፃነት እንደ ልቡ እንዲኖር ነው የተፈቀደለት። ለምን? ይህ ተጠርጣሪ ማን ነው? ምን አይነት አቅምና ሰው ነው ያለው? ይህ ጥያቄ እንግዲህ የሁላችንም ጥያቄ እንደሚሆን እርግጠኛ ነኝ። ጎበዝ፣ ይህ ጉዳይ እንደ ግለሰብ ብቻ ሳይሆን እንደ ማህበረሰብ እናም እንደ ሀገርም ጭምር ወዴት እየሄድን እንዳለ ማሳያ ነው። ከሰውነትና ከሰብአዊነት ተራ እየወጣን ያለ ነው። አሁን ነገ ይህ በደል የደረሰባቸው ቤተሰቦች ፍትህ በማጣታቸው ምክንያት በራሳቸው ፍትህን ለማስፈን ቢሞክሩ ሊታሰሩ ነው? ሕግ ባለበት ሀገር እንዴት በራሳችሁ ፍትህን ለማስፈን ሞከራችሁ ተብለው ሊጠየቁ ነው? ቆይ ግን እንደዚህ አይነት ድርጊት የሚፈጽሙና ምንም አይነት ጸጸት የማይሰማቸው በነፃነት ለመኖር የሚወስኑ ሰዎች ምን አይነት የተረገመ ማህፀን ያፈራቸው? ከምን አይነት ዘር ቢበቅሉ ነው እንደዚህ አይነት ደንዳና ልብ ይወጣቸው? ቆይ እህት የላቸውም? ሴት ልጅ የላቸውም? የወለደቻቸው እናትስ ሴት አይደለችም? በነገራችን ላይ በዚህ ጉዳይ ላይ ሀገራችን ላይ አሉ የተባሉ የመንግስትና የግል የሚዲያ ተቋማት ተጠናክረው በመስራት ጉዳዩን በይፋ በመዘገብ የህግ አካላትንም ጭምር ተጠያቂ እስከ ማድረግ ድረስ በመዝለቅ ፍትህ እንዲሰፍን የማድረግ ኃላፊነታቸውን መወጣት ቢችሉ መልካም ነው ባይነን። የረባና ያረባውን ዲስኩር ከማሰማት በዘለለ እንደ ተቋምም እንደ ግለሰብም የዜግነት ግዴታቸውን ቢወጡ መልካም ነው ባይነን። ፍትህ በግፍ እየተደፈሩ እየተገደሉ ላሉ ህፃናትና ሴት እህቶቻችን ቸር ያሰማን ኢትዮጵያ።